ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ። በትናንትናው ዕለት በአዲስ አበባ ስታዲየም በሲዳማ ቡና እና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ የእግር ኳስ ውድድር መካሄዱ ይታወሳል። ሁለቱን ክለቦች ለመደገፍ ከሐዋሳ፣ ከወላይታ ሶዶ እና ከአካባቢው የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓትንም አስከብሯል። ነገር ግን የሀገራችን ሰላምና መረጋጋት የሚመራቸው ወይም የማያስደስታቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነም ታዝበናል ብሏል ፖሊስ ግጭቱን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው ለሕዝብ ይፋ ያደርጋል። ከዚህ ውጪ በአንድም ሆነ በሌላው መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑንና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት ያልደረሰ መሆኑን አረጋግጧል። ስፖርት በባህሪው የተጣላን የሚያቀራርብ ሆኖ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይስፋፋ ፖሊስ በወሰደው ሕጋዊ እርምጃው ግጭቱን ተቆጣጥሮታል። ይሁን እንጂ በሐሰተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራ እና የህዝብ አለኝታና ጠባቂ የሆኑን ፖሊስ ስም ለማጉደፍ በሚንቀሳቀሱት ላይ ፖሊስ ጥብቅ ሕጋዊ እርምጃ እንደሚወስድና በቀጣይም ስፖርቱ ለእንዲህ አይነት ስርዓት አልበኝነት ተገዥ እንዳይሆን ፖሊስ ከሚመለከታቸው አጋር አካላት ጋር ተቀራርቦ እንደሚሰራ ያስታውቃል። የኢትዮጵያ ፌዴራል ፖሊስ ሰኔ 2 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ